ዳቻትና ለሌላ ሰው ልድራት ነው። ቆይ ለምንድን ነው አንተ ስልክ ላይ ደወለችው? ልቀቁኝ፣ ወዴትም አልሄድም። ለምንድን ነው ከህይወቴ የማትወጡ? ዴቭም አደይም ተገናኝተዋል። አሉ የሚባሉ መድኃኒቶች እንደምትፈልግ ወረቀት ላይ እዚህ ጋር ቆመሽ የነበረው አብሮሽ የነበረው ማን ነው? እንደዛ ያደረኩት እኮ ሆን ብዬ ወደ እኔ እንድትመጣ ብዬ ነው። እና እሱ ነው እንደዚህ ያስጨነቀ? አንቺ ጥቁር መኪና ባየሽ ቁጥር በቃ እሱ ብቻ ነው እንዴ? ቆይ እንዴ እንደምታስበው አንቺ አንድ ብቅ የሚል ሰው እንኳን የለም። ደግሞ ምን አቃጥረሽው? ሌላ ትርፍ ንግግር አትናገሪ። የሆነ ነገር ቢፈጠር ድምጻችሁን አሰሙ። ከዚህ በኋላ አይደለም በሂጋ መደወል አጠገቡ እንኳን ላይሽ አልፈልግም። ተግባባ? አልገባሽም? ላስረዳሽ። እዛም ሰራ ለኪንጎ ቆይ ምን አይንደነስ ነው እንዴ? ማን ነው እሱ ደግሞ? ምንድነው የምሰማው? ምን ሰማ መስሎት? ዶክተርን ወረቀት አብራችሁ አስገቡ ብሎ ነው። ቀፊ ምንድነው የፈለገው? ማን ነው እሱ? ቤዛ ነች። ቆይ ለምንድን ነው አንተ ስልክ ላይ ደወለችው? ደግሞ ስለምንድን ነው እሷ ጋር እንደሄድክ ያልነገርከኝ? ምን ልትሰራ ነው እሷ ቤት ሄድከው? ቆይ ለምን ደወለች? ደግሞ ያንቺስ መናደር ምንድነው? ሳትነግረኝ ቤቷ ሄደ ነበር ቤኪ። ቤዛ እኮ ጠላቴ እንጂ ወዳጅ አይደለችም። እሱን አውቃለሁ ለሊ። እኔ ግን የኩስ ለገጅራ ጉዳይ ላይ አወራት ነው። እንዴት ደውላ እንደዚህ አይነት ነገር ታደርጋለች? እሷማ እያሸነፈች እንደሆነ ለማሳወቅ ነው እንደዚህ የምታደርገው። ማሸነፍ ማለት ቆይ እኔ አልገባኝም። ከቤዛ ጋር ከዚህ በፊት የቆየ ቂም አለባችሁ እንዴ? ለምንድነው ልጅቷ በዚህ ልክ የምትከታተልሽ? አይ ምንም የለም። ቤዛ ከልጅነታችን ጀምሮ የኔ የሆነ ነገር ሁሉ ያምራታል። በአጠቃላይ ቤዛ በጣም መጥፎ ሴት ናት። እሷ ለትውቅም ለዝምድናም ለጓደኛ የምትሆን ሴት አይደለችም። ለዛም ነው ከህይወት ያስወጣዋት። ግን ደግሞ እንደምታየው አሁንም ከህይወቴ ልትወጣልኝ አልቻለችም። እየተከታተለች እኔ ለማጥቃት ትሞክራለች። እሺ በቃ ተረጋጊ ለሊ። እኔ ያልነገርኩሽ ነገሩን በራሴ መንገድ ልጨርስ። እኔ እርሶንም አባቷንም እናቷንም ቤተሰቧንም በሙሉ አክብሬ ፈቃዳችሁ ልጠይቅ እዚህ መጥቼ፣ ግን እናንተ በተቃራኒው አደይን ሸወዳችኋትና ለሌላ ሰው ልድራት ነበር። በጣም ያዘው። ደግሞ ቆይ እኔን እዚህ ድረስ አምጥቶ ማሰሩ ለምን አስፈልገ? አባትህ አለ? አዎ አለ። ጥሩ፣ እንግዲያውስ ይገባሃል። ምንድን ነው የሚገባው? ቆይ ምን እያወሩ ነው ያሉት? ወንድሜ በልጁ ባደይ የተነሳ ህይወቱ አደጋ ላይ ነው ያለችው። ልቀቁኝ፣ ወዴትም አልሄድም። ለምንድን ነው ከህይወቴ የማትወጡት? እኔ ዴቭን ትቼ የትም አልሄድም። ልቀቁኝ። አደይ የረ ጉልበትሽን ዝም ብለሽ በመጮህ አትጨርሺ። አጉል አትታገይ። እሺ ብለሽ እኔ ልግት ይልሽ ይጣል አለልኝ። አደይ ማለት ምን ማወጣ ነገም ማትሄድልን የምን መጓታት ነው? በዱላ እንደው ልጅት አንቺ ነው ማን ነው? አፈቀርኩት፣ አሰብኩለት፣ ወደድኩት፣ ሞትኩለት ምናምን ስትይ አልነበር እንዴ? እሱማ ተፋተናል፣ ግን ቢሆንም እኔ በጣም ወደዋለሁ። ኧረ የሌለ ትደብራለሽ። እና ለፈታሹ ባልሽ ነው እንደዚህ የሌለ የምትጨነቂለት? እንዴት አልጨነቅም? ኪንጎ እውነቱን ከሆነ እሱም ከቦስ ጋር ተሰማርቶ ላያጠቃኝ ነው እንዴ? ኩኩሻ እና ይሄን ሰምተሽ ነው አሁን ባሌ ምናምን የምትይው? ባሌ አላልኩም፣ ግን ከራሱ አንደበት መስማት ፈልጋለሁ። እንደዚህ አይነት ነገር በድጋሚ እኔ ላይ የሚያደርግብኝ እንኳን አይመስለኝም። እንዴ እሱንማ እያየሽ እኮ ነው እንዴት እየሆነ እንደሆነ። ወይኔ ጉዴ! ምንድነው ይሄ? ፖሊሱ አይደል እንዴ? ወይኔ መበላት። እንዴት ናችሁ? ኢንስፔክተር ምን ነው ተደናቅጣችኋል? ችግር አለ እንዴ? አረ የምን ችግር አለ? የት አለ? አረ እኔ እንጃ። አይተሽዋል እንዴ? ምን ነው የሚያንተባትባችሁ? ምን ነው ችግሩ? አንቺ በልሳሳት አቶ ማቲያስ ድርጅት ውስጥ የመጣው ጊዜ ያገኘውሽ ልጅ ነሽ አይደል? አረ በጭራሽ እኔ አይ በጭራሽ ምን አላየውሽም? አዎ አይተኛል። እዛ ነበረ የምሰራው። ምን ተባተቡን ታዲያ? ምን አመጣው ደግሞ? እቺ ታገኝሻት? ማን ነበር ስምሽ? ኩኩሻ ማለቴ ኮከብ። ጥሩ፣ ችግር ካለ ቢሮ መጣችሁ አሳውቁ። በዚህ ልክ ለጥያቄ መንተባተብና መደናበር በጣም ያሳዝናል። ለማንኛውም ነው ቢድ ቆይ አንቺ ግን ለምንድን ነው በዚህ ልክ የፈራሹ? ሃሎ ብርሃን፣ ሃሎ። ምን ያወሩት? ታይ ምንድን ነው እሱ? ምን ሆንሽብኝ ደግሞ? ምን ነው ሩቴ? ይሄ ዴቭ አሁን እኮ አንቺ ጋር ልመጣ ነበር አመጣጤ። ይኸውልሽ አሁን ብርሃኔ ጋር ደውዬ ሲቆራረጥ እኮ ነው የዘጋሁት። ዴቭም አደይም ተገናኝተዋል፣ ሰላም ወርዷል፣ እመላ ቤተሰብ እንዳታስቡ ብሏል። እውነት ሙሽ ስልሽ ይኸውልሽ ሩቴ፣ አንቺ ግን የአደይና የዴቭ ጉዳይ ብቻ ያስጨነቀሽ አትመስይም። ምን ሆነሻል? ምንም
ድርጅቱንም ነፃ ለማውጣትና የመጨረሻውን ፍር ለመፍረድ ነው። ኦኬ ገባኝ። ድርጅቱን ያውቀዋለሁ። የተለያዩ እቃዎችን አስመጭና ላኪ ናቸው አቶ ማቲያስ። እሳቸው ሰውዬ እኮ መድኃኒት ሳይሆን የተለያዩ የመኪና እቃዎችን ነው የሚያስገቡት። አይ የመኪና እቃ ብቻ አይደለም። እሱን እርግጠኛ ለመሆን አንተ ወደ እነሱ ድርጅት መድኃኒትን የምትፈልግ ወረቀት ታስገባለህ። በዚህ ልተባበረኝ ትችላለህ? ይቻላልሽ። ስለዚህ ዛሬው ነው አሉ የሚባሉ መድኃኒቶችን እንደምትፈልግ ወረቀት ላክ። አንተ እንደውም ማንነትን ባያውቁ ጥሩ ነው። ምክንያቱም ሰውየው ቀላል ሰው አይደለም። እሺ ኢንስፔክተር፣ ችግር የለውም። ለትብብርህ እናመሰግናለን። ምንም አይደል ኢንስፔክተር። ሰላም ዋል። አቶ ማቲያስ አንቺ ዳይመንድ ኧረ እየሄድሽ ደግሞ ዳይመንድ ምናምን ትለኛለች። አንቺም ቅምጥል። ቆይ ግን ማን ነው የሚታመነው? ምንድን ነው? እባክሽ አይቼሻለሁ። ማን ነው ቆይ ሲሸኝሽ የነበረው? ማን ነው እዚህ ጋር ቆመሽ የነበረው አብሮሽ የነበረው ማን ነው? ኧረ አባባ ዘመድ ነው። ዘመድ? ኧረ እባክሽ። አዎ ዘመድ ብቻ እየተከታተልከኝ ባልሆነ ዘመድ ብቻ? አዎ አልኩ እኮ የአባባን ስራ የሚሰራለት እሱ ነው። እቃ ፈልገው ነበር፣ እቃ ላቀብለው ወጣው። እና ታዲያ ሰፈር ድረስ መሸኘቱ ለምን አስፈለገ? እንደ እግረ መንገዱና ከዛ አንዳንድ ነገር እያወራን። አንተ ቆይ ምን አስበህ ነው? ቀላል አስባለሁ እንዴ? እንደዛ ያደረኩት እኮ ሆን ብዬ ወደ እኔ እንድትመጣ ብዬ ነው። መምጣቷ እኮ ጸብ እንጂ ሌላ ምንም አዲስ ነገር አይፈጥርም። ብዙ ነገር ዳኒ፣ እሷ ብቻ ወደዚህ ትምጣ እንጂ እንዴት አድርጌ እንደማስማማ ታሳያለሁ። ቆይ ምንም ነገር ብታደርጊ እሷ በድጋሚ አንቺ የምታምንሽ ይመስልሻል? እሱ ለኔ ተው ዳኒ፣ በዚህ ሁኔታችን ከቀጠልን ነገሮች ወደ ኋላ ይመልሱናል። እኔ ደግሞ በድጋሚ ችግር ውስጥ መግባት አልፈልግም። ስለዚህ ደግሞ የመጡልንን እድሎች ሁሉ መጠቀም አለብን። እሺ ምንም ነገር ይሁን ቤዛ፣ ሁሌም ከጎንሽ ነኝ። የፈለግሽውን አድርግ በይኝ፣ ሁሌም አደርግልሻለሁ። ማለቴ ብቻ ምን ይሰራል? የምታደርገውን ነገር ሁሉ ይቀይቁት እኮ ነው ስራ። ያለ አቅሜ እኮ ነው ማይሆን ቦታ ይላክሽ። እንዴት አድርጌ ማሸነፍ እችላለሁ ቤዛ? ከፍ አድርገህ እኮ መጥራት ትችል ነበር ዳኒ። ሁሉም ነገር የራስ ስህተት ነው። አዎ ትክክል ነሽ። ሁሉም ነገር የኔ ጥፋት ነው። ግን መርሳት የሌለብሽ አንቺም ቤዛ። ምን ኪንጎ ሰላም ነው ዶክተር? አለሁልህ። ዳይመንድን እኮ ስደውልለት ስልኩ ማይሰራም ፈልጌው ነበር። እኔም እሱን እየፈለግኩት ነው። ስልኩ ደግሞ እኔ ጋር ነው። እሺ በቃ ስታገኘው ወደ ሆስፒታል እንዲመጣ ንገረው። አንተ ግን ሰላም ነው? አለ ዶክተር። ምን ነው ኪንጎ የደበረት መስላል? ችግር አለ እንዴ? አይ ምንም የለም። ቆይ ኪንጎ ምንድነው እሱ? ስራ ቆመሃል እንዴ? አዎ ቆየሁኝ እኮ። እና እሱ ነው እንደዚህ ያስጨነቀ? አይ ዶክተር፣ ስራው ማይቁምቶ ስንት ዘመን ያለ ስራ ኖረ። እሺ እና ሌላ ምንድነው? አረቱ ዶክተር አይታሰብም፣ እኛ እንፈታዋለን። ነገሩ ሚስጥር ነው። እሺ ለማንኛውም ግን አንተ ፈቃደኛ ከሆንክ የሆነ ስራ ልስጥ። ምንድነው? አንድ ቦታ እየሄድኩኝ ነበረ እና አንድ አጋጣሚ ስልክ ተደወለልኝ። ዳይመንድ ለዛ ነበር የፈለኩት ይሄንን ወረቀት እንዲያደርስልኝ። አንቲን ወረቀት አደርስልኝና የሄድክበትን እንቀጣለሁ። አረ ችግር የለውም። ቆይ ቦታ የት ነው? አድራሻውን ቴክስት አደርግልሃለሁ። እሺ ችግር የለውም። አረ ይሄን ወረቀት አደርስልኝና ተመልሰህ መጥተህ ቢሮ አሳውቀኝ። ከቻልክ ዳይመንድ አግኝተህ አብረህ ብትሄድ አሪፍ ነው። እና ደግሞ እዛ ስደርስ ደውል አሳውቅ። እንዴ ነይ እንጂ ኩኩሻኒ ይደርሱብናል። አረ ቤቲ ምን ማድረግሽ ነው እንዴ? ና በሙድ ሰፈር ውስጥ ዱብ ማለት ጀመርሽ ለመክሳት። አረ ምን ነው ባረገልኝ። መኪናው ነው እቺ ነው እንጂ አንቺ ጥቁር መኪና ባየሽ ቁጥር በቃ እሱ ብቻ ነው እንዴ? ቆይ እንዴ ነው የምታስቢው አንቺ? አይ ራሱ ነው እየተከታተለኝ ነበር። በቃ ወይኔ አውቋል ማለት ነው። አሁን እንዴት አድርጌ ነው ወደ ቢሮ ምገባው? እዛ መግባቱ ለምን አስፈለገ እንዴ? ወደ ድርጅቱ ገብቼ ለትንሽ ጊዜ እያስመሰልኩኝ መስራት አለብኝ። ያለበለዚያማ እንዴት ማስረጃዎችን ማግኘት እችላለሁ? ለካ ኔትወርክ የሚባል ነገር አለ። ጎበኝ አሹ ምን ነው እትዬ አሉ እንዴ? አዎ አለው። እነ ታሉ ዘንድማ እስከ ቁጭ ብዬ ቡና ልጠጣ ብዬ አስቤ ነበር። ውይ ታዲያ ምን ችግር አለው? ና ቁጭ በል ና ቁጭ በል። እትዬ ቡና ለመጠጣት እኮ ችግር የለውም። እኔ ሳሎን ቁጭ ብለህ ተዘናግተህ እንደው አንዱ ዘው ብሎ ይገባል ብዬ ነው እንጂ ቡና መጠጣት እኮ ችግር የለውም። እዚህ የተጫወትክ ቡና ትጠጣለህ። እግዚአብሔር ያክብርልኝ እትዬ። እኔ እኮ እዛ ብቻዬን ቁጭ ብዬ የሚያደርገኝን ሲያሳጣኝ ጊዜ ምን አለ እዚህ ቁጭ ብዬ ቡና በጠጣው ብዬ ነው። እንደው ዛሬ ለል አንድ ብቅ የሚል ሰው እንኳን የለም እትዬ። ያቺ ቤሪ በርበሬ በረሮ ነበር መመጣው ዴቨን ብላ፣ እሷም አሁን ቀረች። እሷስ አትምጣ ተዋት። እዛው በዛው ወደ ሀገሯ ትሂድ። እንደው አልሚ ምኗን እንደወደድሻት እኮ ምንም በቃ አይገባኝም። እሷ ሩታ ተለሊ ቤት ወይ ዳይመንድ ጋር ነው የምትሆነው። ዳይመንድ ዳይመንድ አልኩኝ እንዴ? እኔ ታፌ ቢመጣ እኮ አብሮ አደጌ እኮ የወንድሜ ዳይመንድ ስም ብቻ እኮ ነው። ይደንድመውና አሹ
አዎ ተለሊ ቤት አዎ ትየዛኔ ተለሊ ቤት ነች። ለሊ ቤት ደግሞ ምን ቀርቷት ነው የምትሄደው? እሱን እንጃ እንግዲህ ያው ታዲያ ጋር ልታወጋ ነው የሚሆነው። ሌላ ምን ይሆናል? አደይ እኮ የለች። ዳኒ መቼ ይሆን ግን በምፈልግ ሰዓት ማገኘ? አንቺ ለምን ተሳታንኳክ የምትገቢ? አንኳኩቻለሁ እኮ ፍቅር፣ ምናልባት አልሰማሽኝም ይሆናል። እና ብታንኳኪስ እኔ ግቢ ብዬሻለሁ? እሺ እወጣልሻለሁ። ለማንኛውም እናትሽ እየጠሩሽ ነው። ለምን? እሱን አላውቅም። መተሽ መስማት ትችያለሽ። አንቺ አቃጣሪ ደግሞ ምን አቃጥረሽ ይሆን? ይኸውልሽ ፍቅር፣ ሌላ ትርፍ ንግግር አትናገሪ። እናትሽ ጠርተውሻል። መምጣት ከፈለግሽ ነይ፣ ካልፈለግሽ ደግሞ ቅሪ። እኔ የሚጠበቅብኝን አድርጌያለሁ። አንቺማ ልብሽ አብጧል። ግን እንዲህ እንዳበጠ ብዙ አይቆይም። ትንሽ ጊዜ ነው፣ ጠብቂ። አንተ ደግሞ ማን መክሮ ይሆን? አንተም እኮ ለሰው ቤት ትገባለህ እንዴ? በርካታ ምን እያደረክ ነው? ቆይ ያቺ ተንካሲ ሴት ነች አለችው። ማናት? ቤዛ ነው? መቼም ከሷ ውጭ ሌላ እህት የለም አንዴ። ብቻ እኔ እንደመታኝ እሷንም ልትመታት ባልሆነ። እሱን ለኔቶ አሁን የት ነች አለችው። ቤዛ የለችም። ቆይ ምን ለማድረግ የሞከራችሁ? ገጀራው ብቻውን ባልሰራው ወንጀል ተብተባ እስር ቤት አስገባችሁ። አሁን ደግሞ እኔና ለሊ መካከል እያንዣባባችሁ ነው። ምንድነው ሀሳባችሁ? ቆይ አንተ ለምንድን ነው የምትደረበው? ይሄ እኮ የለሊና የቤዛ ጉዳይ ነው። እኔ አይመለከተኝም፣ አያገባኝም፣ ማወቅም አልፈልግም። እሱን ተው። ቤዛ የት እንዳለች ጠንቅቀህ ታውቃለህ። ስማ፣ አርፋ እንድትቀመጥ ንገራት። ድጋሚ ደግሞ ስልኬ ላይ እንዳትደውል። ገጀራውን ደግሞ እውነቱን ተናግራችሁ እንድታስፈቱ እፈልጋለሁ። እኔ እናቴ ምንም የሚመለከተን ጉዳይ የለም። በራሳችሁ ችግር እየፈጠራችሁ የመጣችሁ በእኛ አታላኩሽ። አቤት አቤት። ስማ፣ ብትጠነቀቁ ይሻላል። አይ ካላችሁ ማንነቴን አሳያችኋለሁ። ሲመስለኝ ይሄኛውን ባቡሬ እንጂ የገጀራውን ጓደኛ ባቡሬ ያጣቁት። ቆይ ያስፈራራኸኝ ነው እንዴ? መፍራትማ በደንብ ፈርታል። ግን ትሰማኛለህ? ተጠንቀቅ። ማንም ጋሺ ምንም አያረጓቸውም። የሆነ ነገር ማድረግ ቢፈልጉ እኮ ቀድሞ ያደርጉ ነበር። ጋሺ ምንም አይሆንም፣ አትጨነቂ። እማዬ በቃ ትጨነቂ፣ ያምሻል። እህቴም እኮ ላንቺ እንድነግርሽ ነው ወደዚህ ላከችኝ። ረዲያ እንዴ እሷን እዛ ትተሽ አንቺ እዚህ መምጣቱ ምን የሚሉት ነገር ነው? አጠገቧ ሆነሽ የሆነ ነገር አታረግላትም እንዴ? በይጂና አሁኑኑ ፈጥነሽ አጎትሽን ጥሪልኝ፣ ምን እንደሚለኝ ሰማዋለሁ። እንዴ እሱ ተደላድሎ ይቀመጣል እንዴ? አባትና ልጅን ባልና ልጅን ጉድ ሰርቶ ጉድ እኮ ነው። በይ ሂጂልኝ፣ አሁን ጥሪልኝ። እሺ እማዬ እነግረዋለሁ። በቃ ብራ፣ እኔም አብሬሽ ልምጣ። እኔ እንሂድ። አዎ እንደውም አብራችሁ ሂዱ። የሆነ ነገር ቢፈጠር ድምጻችሁን አሰሙኝ። እኔ እሺ ዶክተር፣ እሺ ቻው። አይ ለሊ ይህንንም ዘግታ መቀበል ጀመረች። ይህን ያህል ነው እንዴት ነበረች? ደንባራ ቤዛ። ለሊ እንዴት ነሽ? ጭራሽ ቤቴ ድረስ መጣሽ? ነይ ወደዚህ። ምን እያደረግሽ ነው? ልቀቂኝ። ለምንድን ነው ቤቴ ድረስ የመጣሽው? ለሊ ይቅርታ ልጠይቅሽ ነው የመጣሁት። ለምን? ላደረግኩሽ ነገር። ቤሂ ጋር ለምንድን ነው የደወልሽው? ምንም አይደለም። ከአንቺ ጋር እንዲያስታርቀኝና አንቺን ይቅርታ መጠየቅ እንደምፈልግ ነገርኩት። ነገር ግን እሱ ጨከነብኝ። አንቺ እንደማጨክኝብኝ ስለማቅ ቤትሽ ድረስ መጣሁ። ለሊዬ እባክሽ ይቅርታ አድርጊልኝ። ኧረ እማምንሽ ይመስልሻል? ለሊ በጣም ተጸጽቻለሁ። ከልጅነታችን ጀምሮ አንቺ ላይ ያደረግኩሽ ነገር በጣም ከባድ ነው። እባክሽ በጸጸት ከመሞቴ በፊት ይቅርታ አድርጊልኝ። እንዳታስቢ ቤዛ፣ ከተጸጸትሽ ሂጂና ፈጣሪሽን ተንበርከከሽ ይቅርታ ጠይቂው። እሱ ይቅር ካለሽ በቂ ነው። እሺ፣ እኔ ግን ከዚህ በኋላ በድጋሚ ላይሽ አልፈልግም። እና ደግሞ ከዚህ በኋላ አይደለም ቤሂ ጋር መደወል አጠገቡ እንኳን ላይሽ አልፈልግም። ተግባባል? እሳት ይሆንሽ ልጅ፣ አንቺንማ ማቃጠል ነበር። ለነገሩ ለዛሬ ይበቃኛል። ሌላ ጊዜ ተመልሼ እመጣለሁ። ዶክተርዬ። እሺ ሩታዬ፣ ምን ነበር? ምክንያት አለኝ። እንዴ ማን ጠየቀሽ? ያው መጠየቅ ካይቀርም ብዬ ነው። ምን ነበር? እዚህ አንተ ጋር። እኔ ጋር ምን? ስራ መስራት እችላለሁ እዚህ ካንተ ጋር። ቤት መዋል በጣም ነው የሚያስጠላው። ስራ ነው ወይስ መዋያ ቦታ ነው የፈለግሽ? ሁለቱንም። እሺ የትምህርት ማስረጃ አለሽ? ነግሬክ ዶክተር። ወይ ለካ አንቺም እንደ ዳይመንድ 4ኛ ክፍል ላይ ነው ትምህርት ቤቱን ተሽወጣሽ።
ኧረ አይደለም ኮሌጅ እኮ የተማርኩ ነበር ስላልቀጠልኩ ነው እንጂ። እዚህ እንኳን ክፍት ቦታ የለኝም ሩታ። ግን ቆይ ስራ ምናምን መስራት ትችያለሽ? ወይ ለዛች ለቤዛ ወይ ደግሞ ለአደይ ቢሆን እኮ ምንም አይነት መንገድ አታጣም። ለእኔ ሲሆን ግን እነሱ እኮ እንደሚያስፈልጋቸው ገብቶኝ ነው። ቆይ ሩታ አንቺ እኮ ቤትሽ ውስጥ ሰራተኛና ጥበቃ ያለሽ ልጅ መተሽ ይጥበቃሉ ማለት ቆይ ያሳምናል? እቤት አላልኩ ዶክተር። እኔ እዚህ ነው ካንተ ጋር መስራት የምፈልገው። ከኔ ጋር? አዎ ማለቴ ለስራ። ቆይ አላመንከኝ? ቆይ ተሸግረሽ ነው? አዎ። እሺ አጅሪት አጅሪት ምናምን? አዎ አጅሪት ካልወጣለም እንዴ? እንዴት ይወጣልኛል እንዴ? ዝም ብሎ እንዲሁ በቀላሉ መውጣት አለ? ታይቶ ተመርምሮ ተመዝግቦ ወደዚህ ወደዛ ተብሎ ነው እንጂ ዝም ብሎ ይወጣል? ይኸውልሽ ጦስ እኮ ለራሴው ነው የሚተርፈኝ። ይኸውልህ ዳይመንድ ልጁ ያላሰበውን ነገር አታሳስበው እሺ? በቃ አፍታ። አንተ ምንድነው ችግርህ እንዴ? እሱን ለኔ ተይው። ለምን ተመልሰሽ መጣሽ? ኪንጎ ነው የዳይመንድ ስልክ እኔ ጋር ነው ያለው፣ አገናኘኝ ብሎኝ ነው። አምጪ እሺ፣ ደውለታለሁ። መቼስ ያለኔ አይሆንለትማ። ወሬን ተውና እንካዋራው። እኔ የምልሽ ያቺ ጓደኛሽ ይተካች ናፈቀች ማ እኔ እንኳን እሷና ያላየዋት ይዋን ያልናፈቀችኝ አታ ስልኬን የታባይ ተጠፍተን የት ለምን ኮኩሻዬ ወይ ማዘሯ መጣሻ? እንዴት ናችሁ ልጆች? ይመስገን። ማዘሯ ቤት ያልኩሽ እሷ ናት። እኔ እስክመጣ ድረስ ወዴትም ንቅንቅ እንዳትል እሺ? እንዴ ደብቁኝ ብለሽ መጥተሽ ደግሞ እዛ ስትዞሪ መያዝ ፈልገሽ ነው እንዴ? ምንድነው የምትይው? አንቺ እሺ በቃ እዚህ ቆያለሁ። እሺ መጣሁ። እሺ ምግብ በልተሻል የኔ ልጅ? አይ መች አረፍኩና። እኔም አልበላሁም የኔ ልጅ። ይኸውልሽ ቅምጥልዬን ስጠብቅ እሷ እስካሁን አልመጣችም። እንኳን መጣሽ ልጄ፣ አብረንም። እባክህ ዶክተር በቃ ተረዳኝ። ግዴታ ሁሉ ነገር መናገር አለብኝ? ገንዘብ ከሆነ ሩታ እኔ ልስጥሽ። በኋላ ደግሞ እናትሽ መታ ሆስፒታሉን ባንድ ነገር እንዳታቆሙ። ቆይ ምን አይነት ደነዝ ነክ እንዴ? ጭራሽ ዛሬ ስድብም አለው። እንዴት ነው ነገሩ? እሱም ሲያንስክ ነው። ቆይ ለምንድን ነው የማትረዳኝ? እንዴ ስለተረዳዎች መሰለኝ እኮ መፍትሄ እየፈለግን ያለ ነው አይደል? እና ለኔ መድኃኒቴ ገንዘብ ነው? እኔ እኮ ገንዘብ አልፈልግም፣ እንድትሰማኝ ነው የምፈልገው። እንዴ ጆሮ አለኝ እኮ መታወሪው ነገር እኮ እየሰማሁሽ ነው። ንገሪ ዶክተር። እልህ አትጋቢ ሩታ፣ በስነ ስርዓት ለወራሽ እየሞከርኩኝ ነው። እኔን መሳደብም ሆነ እንደ ጥፋተኛ መቁጠር አይጠበቅብሽ። ሩታ ቆይ እንጂ። ቆይ ምን አደረኩኝ? እኔ ጥፋት ደግሞ የቱ ጋር ነው? እንደምን ዋልክ መስፍን? ምን እግር ጣለ ደግሞ በዚህ አለልኝና ጫን የት ሄዶ ነው ደግሞ አንተን ሀብት ጠባቂ ያረጉ? የምን ከብት? ሀብቶቹ በረት ላይ ምን ትሰራለህ ብዬ ነው። አይ ምንም እንዲሁ ዝም ብዬ ነው። አዲስ በሬ ገዛህ እንዴ? ሰሞኑ ምንድነው የሚሰማው? አይ የለም የነበሩት ናቸው። ሌላ በሬ ምን ያደርግልኝ? ከሆነ ጥሩ። እኔ የምልህ ጋሼ እንዴት ሆኑ? ምን ይሆናል እሱ፣ ስራው ሲያልቅ ይመጣል። ይደውላሉ? አዎ ይደውላል። መስፍን በል ግድ የለም ከመንገድ አላዘግይህ እየሄድክ። እሱስ የሚሄድበት አልነበረም። ለማንኛውም ደነዋል። ማን ነው እሱ ደግሞ? ምንድነው የምሰማው? ምን ሰማ መስፍን? የሰው ድምጽ ነው የሰማሁት። ተሳሳትኩ። ዶክተርና ቦስ ይተዋወቃሉ ማለት ነው። ቆይ እንዴት ሊሆን ቻለ? የሆነ የደበቀን ነገር ነው። ቆይ ኪንጎ የሚሰራበት መስሪያ ቤት አለ? አረ ይሄ ነገር ወጥመድ እንዳይሆን። እሺ አሁን በምን አባቴ ነው የምደውልለት? ስልኬ እሱ ጋር ነው። ይሄ አጎዛ የሆነ ልጅ ምን እንደሚሻል። አንተ ዳይመንድ የሚል ሰማው ወይስ ጆሮዬ ነው? አታ ምን አባ ነው ደግሞ እዚህ የምታደርገው? መሬት እያየሽ ነው እንዴ የምትሄጂው? ቀና ብለሽ አትሄጂም እንዴ? ይቅርታ። ምንሽ ነው? የሆንሽው ነገር አለ እንዴ? ችግር አለ? አይ ኧረ ግን ምንድነው ፊትሽ፣ አይንሽ ምናምን እንዴ? እያለቀሽ ነው እንዴ? ቀፊ ዝም ብለሽ ቀፊ። ኧረ ወይኔ የሆንሽው ነገር አለ እንዴ? ዝም ብለሽ ቀፊ ኩኩሻ፣ ምንም ነገር አትጠይቂ። እሺ አታልቅሽ በቃ። ለማን አባቱ ብለሽ ነው የምታለቅሽው? በጣም ከፍቶኛል።
እኔን ክፍት ይበለኝ። እኔ ማን አባቱ ነው? ቆይ ዳይመንድ ነው? አይ አይደለም። እና ማን ነው? ኪንጎ ነው? አይደለም። ንገሪኝ እንጂ ማን ነው? አንጠባጥብልሻለሁ። እውነት እና ዳይመንድ ቆይ ምን ማድረግ ነው? ምን አይነት ስርዓት ነው? በረሰ ተጓጓ እንዴት ትገባለህ? ባካታስመስ ምንድነው እሱ ኪንጎ? ይሄ ምንድን ዳይመንድ በጣም ተበሳጭተሃል። ከመናገር በፊት መጀመሪያ ለመረጋጋት ሞክር። አልረጋጋም። አልረጋጋም። እኔንን ካንተ በፍጹም አልጠብቅም። ቆይ አንተ ምን ፈልገህ ነው? ምን አስበህ ነው? ንገረኝ፣ ምን አስበህ ነው? ምንድነው የፈለገው? ሰራተኛዋ አደይ ክፍል 234 ተለቋል ውዶችዬ። እንግዲህ አደይና ዴቭ አምልጠዋል። ቤዛ እንግዲህ ሊልየን ድጋሜ ይቅርታ ጠይቃታለች። ሊልየ ግን ይቅርታሽን እኔ አልፈልግም፣ እዛው ሄደሽ ፈጣሪሽን ይቅር በይ ብላ ዘግታባታለች ውዶችዬ። እንግዲህ ዶክተር የማይሆን ስራ ሰርቷል። ዝርዝሩን እንግዲህ ቀጣይ እናያለን ውዶችዬ። ሩታ እንግዲህ ድጋሜ በዶክተሩ ተሰብራለች። ያለቀሰችም እንግዲህ ውሻት አጽናናታለች ማለት ነው ውዶችዬ። እንግዲህ እትዬ እንግዲህ በአደይና በዴቭ በጣም እየተጨነቀች ትገኛለች ውዶችዬ። ቪዲዮን እስከ መጨረሻው እንዴት ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ የኔ ውድ የቻናሌ ቤተሰቦች ውዶችዬ ላይክ ሰብስክራይብ እንዲሁም ደግሞ ሼር የምታደርጉልኝ በጣም አመሰግናለሁ። እንግዲህ ባለፈው ክፍል እንዳያችሁት ይህን ድራማ ዴቭ እንግዲህ እንደተያዘ ነበረ የሚያቆመው ማለት ነው ውዶችዬ። አደይንም እጽዋት እንደሄዱ ነበር የሚያቆመው። እንግዲህ አደይ እንደምንም ብላ ሜዳው ላይ ልቀቆይ ብላ እጃቸውን ጠመዛዛ እንግዲህ እንትን ብላ ሩጣ ሄዳለች። ሩጣ ሄዳ እንግዲህ ጫኔ ሲጠመዛት አለልኝ እጇን ይዞ ሲጠመዛት እሷም ደግሞ እየተመጣጠረች ሳለ ጫኔ እንግዲህ በዱላ ማታለው እንደዚህ ከተቆነጠነጠችማ በዱላ ተማቸ በግድ ነው እንትን እምላት ብሎ ዱላውን ሲዘረጋ እንግዲህ ነጣጥቃቸው ሮጣ ወደ ዴቭ ሄዳለች ማለት ነው። ሂዳ ዴቭን ትፈታዋለች። እንግዲህ አደይና ዴቭ ያመልጣሉ ማለት ነው። ቀጣይ ክፍል እናያለን ይሄን ውዶችዬ። እንግዲህ ማለት ብርሃን ለእናቷ ተናግራለች። ምክንያቱም የአደይን አባት ንጉሶች ይዘውታል። ምክንያቱም ልጃችን ሳሰጠን ለምን ትዋሸናለህ፣ ለምን ስፌክ ትሰራናለህ በማለት እንግዲህ እሱን ይዘውታል። እሱ እንደመያዡ ስለተያዘ ነው እንግዲህ ዴቭን የያዙት እና በዚህ ምክንያት ስለያዙት እንግዲህ እንደዚህ መሆኑን እና መያዙን ብርሃን ለእናቷ ነግራታለች ማለት ነው። እንግዲህ የአደይ እናትም ለምን እንደዚህ ይሆናል፣ እንዴት እንደዚህ ያደርጋሉ ማለት እንግዲህ እንትን እያለ እያሰበችና እየተጨነቀች ትገኛለች ማለት ነው። ምክንያቱም አደይ እነሱ አደይን ካልወሰዷት እንግዲህ ወይም ደግሞ አደይ ካላገባች እነሱ የፈለጉትን አባቷ አይለቀቅም ማለት ነው። እንግዲህ አደይ ምን አይነት ውሳኔ ትወስናለች የሚለውን ቀጣይ ክፍል እናያለን ማለት ነው። በጣም ከባድ ነው ውዶችዬ። እንግዲህ የአደይ እናት ብርሃንንና አበበን ሄዱ እስኪ ወደ አደይ ሄዳችሁ አግዟት በማለት እንግዲህ ልካቸዋለች ውዶችዬ። እንግዲህ የሄለን አጎት አጋጣሚ ወደነ አደይ አጎት ዴቭ ወዳለበት ስፍራ ሄዶ ነበረ። ምን እያደረክ ነው? ከብቶች በሬ እየጠበክ ነው? ምንድን ነው አዲስ ከብት አዲስ በሬ ገዝተሃል እንዴ? እያለ እንግዲህ የአደይን አጎት ሲጠይቀው ነበር። እሱ ግን ዴቭ ከውስጥ እንዳለ ስለሚያውቅ አይ አልገዛውም፣ ያ እነዛው ናቸው በማለት እንግዲህ ቆጣ ብሎ ሲመልስለት ነበር። ምንድን ነው የሰው ድምጽ ሰማው በማለት እንግዲህ የሄለን አጎትም ሲያጣራው ነበር። በፍጹም አልሰማም፣ ውሸት ነው፣ አረ ምናምን ማለት እንግዲህ አታሎ ሰዶታል ማለት ነው። ምክንያቱም የሄለን አጎት ይህን ቢሰማ ዴቭን እና አደይን ያግዛቸው ነበር ማለት ነው ውዶችዬ። አደይና ዴቭ እንግዲህ ምንም መሆን የለባቸውም፣ ቀጥታ ወደ ከተማ የሚመለሱ እያልን ኮሜንት ላይ እናስቀምጥላቸው። ምክንያቱም ሰሞኑን ድራማው ብዙም ሰው ተመልካች እየወደደው አይደለም ውዶችዬ። እንግዲህ ዶክተር የማይሆን ነገር ስህተት ሰርቷል። እሱ ምንድን ነው ከኢንስፔክተሩ የሆነ ወረቀት ተቀብሏል። ያ ወረቀት ደግሞ ኪንጎና ቤቲ ሲሰሩበት ከነበረው ድርጅት የድርጅቱ ባለቤት ወረቀት ነው። ምክንያቱም ያ ድርጅት ደግሞ በጣም መጥፎ ባለጌ ድርጅት ነው። በዛ ደግሞ የሆነ ጥፋተኛ ሰራተኛ ካጠፋ ይገላሉ ምናምን ነገር እና
ያን ወረቀት እንግዲህ ሂደህ ለዛ ሰውዬ እንድሰጥልኝ ብል ተብሎ ዶክተር ሲሰጠው ዶክተር ደግሞ ተቀብሎ ለዲያመንድና ለኪንጎ ሰጥቶ ኪንጎና ዲያመንድ ሄደው ሊሰጡ ሲሉ እንግዲህ ኪንጎ ደግሞ ያንን ድርጅት ስለሚያውቀው እንዴት እዚህ ሰውዬ ይልከኛል ሊያስገድለኝ ነው በማለት እንግዲህ ይፈርተው እየተሯሯጡ ተመልሰዋል ማለት ነው። ውዶችዬ እንግዲህ ቤዛ ሊልዬን ይቅርታ ጠይቃታለች። ከቤቷ ድረስ መታ ይቅርታ ጠይቃታለች። ነገር ግን ከልቧ አይደለም። የሆነ በፍቅር መካከል በፍቅር ገብታ እንግዲህ እሷን ለመጉዳት ያሰበችው ሴራ ነው ማለት ነው። ነገር ግን ከመሄዷ ይቅርታ ከማለቷ በፊት እንግዲህ ቀደም ብላ ባለፈው ክብር ስልክ ደውላላት ነበረ። ስልክ ደውላ እንግዲህ እንዲሁም በባቡሬ ስልክ ደውላ ባቡሬ እንግዲህ እኮ ባቡሬ ምንድን ነው ምናምን ብላ ያው ብላት ነበረ እና በዛ ምክንያት እንዴት በሱ ትመጣብኛለች ብላ ሊሊ ደግሞ በጣም ተናዳ ነበረ እና ከዛም እንግዲህ በስተመጨረሻ ይቅርታ ሊሊን ይቅርታ መጠየቅ አለብኝ፣ ከዛ በፍቅር አሳብቤ የሆነ ነገር ማድረግ አለብኝ ብላ ከወንድሟ ጋር መክራ ነበር። ወንድሟ ግን በፍጹም እንደዚህ ብታረጊ አትቀበልሽም፣ ስለዚህ የማይሆን ስህተት አትስሪ በማለት እንግዲህ ነግሯት ነበረ። ነገር ግን እንግዲህ ሄዳ ይቅርታ ብላት ነበር። እሷም እንግዲህ አልፈልግም አይነሽን ማየት አልፈልግም ብላ ይቅርታ ማለት ከፈለግሽ ሄደሽ ፈጣሪሽን ይቅርታ በይ ብላ በሩን ዘግታባታለች። ባቡሬ እንግዲህ ለምን በስልኬ ትደውላለች በማለት እንግዲህ ወደ ቤዛ ሄዶ ነበረ። ቤዛ ደግሞ አጋጣሚ ወደ ሊልዬ ይቅርታ ትጠይቅ ስለመጣች እንግዲህ ያገኘው ወንድሟን ብቻ ነበረ። ወንድሟንም ከዛ እንግዲህ ለቴስታ መጥቶ አንተ ምን ቤዛ የት ሄዳ ነው ምን አባቷስ እንትን ልትል ነው በስልክ የደወለች ምን አባቷ ልታደርግ ነው በማለት እንግዲህ ስጠይቀው ነበር፣ ሲያፋጥጠው ነበር ወንድሟን። ወንድምየው ደግሞ በፍጹም እኔ የማውቀው ነገር የለኝም፣ ለምን እንደዚህ ትላለህ፣ ለምን እኔን እንደዚህ ትመታኛለህ በማለት እንግዲህ ሲሽቆጠቆጥ ነበረ። አሁንም አርፋችሁ ካልተቀመጣችሁ ሌላ ነገር ይመጣባቸዋል በማለት እንግዲህ አስጠንቅቋት ወጥቷል ማለት ነው ውዶችዬ። እንግዲህ እትዬና ሮማን ቡና እየጠጡ ባሉበት ሰዓት አሹ ገብቶ አጋጣሚ እትዬ እባክዎትን እዚህ ጋር ቁጭ ብዬ ቡና ልጠጣ በማለት እንግዲህ አስፈቅደው ቁጭ ብሎ ቡና ልጠጣ ገብቶ የማይሆን ነገር ተናግሯል። እሱም እንግዲህ ሩታ ማለቴ ሮማን እንግዲህ እሱን እንደማትሰማና ተነግራ እንደማትሰማው ምናምን ነገር ያው እንግዲህ ሲናገር እንግዲህ ሮማንም የእውነቷን አፍራ ለምን እንደዚህ ትላለህ ከትዬ ፊት እሷ እኮ እውነቱን የሚመስላቸው ስለዚህ ለምን እንደዚህ ትላለህ ማለት እንግዲህ ስትቆጣው ነበረ። እትዬም እንግዲህ ምን እያልክ ነው አሹ ምንድን ነው የምታወሩት አልገባኝም፣ ቀልድና እውነቱን አደባለቃችሁት እንዴ? በቃ ዝም በሉ እንጫወትና ቡናውን ጠጣ ማለት እንግዲህ ተቆጥተዋለች ማለት ነው። እንግዲህ ስለ ሩታም ጠይቀው ነበር። ሩታ እንግዲህ የለችም እንደወጣች አልተመለሰችም ማለት ነግሮታል ማለት ነው። ሩታ እንግዲህ ዛሬ የማይሆን ስተሰርታለች። ዶክተሩም እንግዲህ ግራው ገብቶት እንድትናደድ አድርጓታል ማለት ነው። ውዶችዬ እንግዲህ ሩታ ከመውጣቷ በፊት አሹን አማክረው ነበረ። ከዶክተሩ ላለመለየት ምን ማድረግ አለብኝ በማለት ነግረው ነበር። እንግዲህ አሹም ከዘው ተቀጥረሽ እንደምንም ብለሽ ዘው እሱ ጋር ጽዳትም ቢሆን ተቀጥረሽ ስሪ፣ እንደዛ ካልሆነ በስተቀር ሌላ ምንም አማራጭ የለም በማለት ሲመክራት እሱን ይዛ ሄዳ እንግዲህ ከአንተ ጋር ተቀጥሬ አንተ ጋር ላለመለየት ተቀጥሬ ልሰራ ፈልጌ ነበር፣ እባክህን ዶክተር ስራ ፈልግልኝ፣ እርዳታ ያስፈልገኛል ብላ ስትጠይቀው እሱ እንግዲህ ትምህርትሽ እስከ ስንት ተምረሻል ሲላት እስከ 4ኛ ክፍል እንደተማሪ ስትነግረው እስከ 4ኛ ክፍል ተምረሽ እንኳ ከኔ ጋር መስራት አትችይም፣ ስለዚህ እባክሽን፣ ሲቀጥል ደግሞ አንቺ ያልቸገረሽ ሰው ነሽ፣ ማዘርም ላትፈቅድልሽ ትችላለች፣ ምክንያቱም የማይሆን ነገር ነው፣ ስለዚህ አርፈሽ ተቀመጭ፣ ብር ቸግሮሽ ከሆነ እኔ እሰጥሻለሁ በማለት እንግዲህ ሲላት ሩታ በጣም ተናዳለች። ምክንያቱም እሷ የምትፈልገው ብር ሳይሆን ከሱ ጋር ላለመለየት እና ከሱ ጎን ለመሆን ነበረ ማለት ነው። ከዛም እንግዲህ እኔ እንደዛ መሆን የለበትም በፍጹም በቃ እኔ እንትን ማለት ስራ መስራት አለብኝ በማለት እንግዲህ ስትለው ነበር ውዶችዬ። እንግዲህ በስተ መጨረሻ እንደዛ ብሎ ከላካት በኋላ ዲያመንድና ኪንጎ ደግሞ የማይሆን ውስጥ ገብተዋል እንደምታዩት እና ውዶችዬ